እንደ ክርስትና አስተምሮ ማን ነው ነፍስ የሚወስደው? ነፍስ የሚወስደው ክርስቶስ ነው። እግዚአብሔር ነው ነፍስ የሚወስደው። እሱን እናሳያለን። ኤኒዌይስ ግን ነፍሱ ወደ መቃብር አዳምጠህ የሚገለውም ያነሳውም እግዚአብሔር ገላል፣ እግዚአብሔር ያድናል። በእናንተ አላህ ብቻ ነው ገዳይ ብሎ መልሶ ግን መላእክቶች እንደሚገሉ የተቀመጠበት ስላለ ግጭት ነው። ቁርአንህ ይጋጫል። እሱ ውስጥ አትግባ፣ አዋጣህም። ስለዚህ ነፍሱ ከስጋው ሉክ ይሄ ስጋዬ ካልበሰበሰ ነፍስ ካለው ሰላም የምል ከሆነ የምሰማ ከሆነ አልሞትኩም ማለት ነው። ስለዚህ ሙሐመድ እንደዚሁ ያስቀምጣችሁታል። ለምን አታሳዩንም? ሙሐመድን አሰላሙ አሌይኩም ሲል ለምን አታሳዩንና የዓለም ህዝብ እንዲያምናችሁ ለምን አታደርጉ? ካልሞተ ሬሳው በስብሷል። ሙሐመድ ማን ሬሳው ሙሐመድ በስብሷል። የነቢያት አካል መሬት አትበላም። ስለዚህ አልበሰበሰም ማለት አይበሰብስም ማለት ነው። ኦኬ አይበሰብስም። ቴንኪው አልበሰበሰም። ወደ ሌላ ለምን አለፍክ አንተ? አላለፍኩም፣ እሱ ላይ ነኝ። ሰላምታ ይመልሳል። ይሄ ያልበሰበሰው አካል ነፍሱ በውስጡ ቁጭ ብላ አሰላም አሌይኩም ዋሌይኩም ሰላም ዋሌይኩም ሰላም ይላል እያሏችሁ ነው። ለምን አታሳዩንና እነዛ ሲል እንዳልበሰበሰ አሳይታችሁ ለምን ሁሉንም ያለም ህዝብ አታሰድቡም ነበር? እውነት ቢሆን ኖሮ ሬሳውን አይምን መቃብሩን ቦታ በትልልቅ ጋንጊስተሮች መሳሪያ ሲይዛችሁ ከምታስጠብቁ ይኸው ማሜ ሰላምታ ሲመልስ ይኸው አልበሰበሰም ብላችሁ ለምን አታሳዩም? ፌክ 124,000 ነቢያት አሉ ብለው ይታመናል በእስልምና። የሁሉም ነቢያት አይበሰብስም ብለው ያምናሉ። ጸሎት ያደርጋሉ መቃብር ውስጥም ብለው ያምናሉ። ሬሳቸው ኖርማል እንዲሁ ቁጭ ነው የሚለው አይበሰብስም። ጸሎትም ያደርጋሉ፣ ይነጋገራሉ ብለው ያምናሉ። ያንዱን እንኳን ማሳየት አይችሉም። ያንዱን የሁሉም ሙሐመድ በሶስተኛው ቀን ነው የበሰበሰው። ባይዞ አዲሱን አሁን ዳይፍ አድርጋችሁታል። 3 ቀን ባልሞላ ውስጥ ነው አይሚን ወዲያውኑ ነው እንደሞተ ወዲያውኑ ነው ፍንድድት ያለው። ከዛ በኋላ አይበሰብስም ብሏቸው እነሱ ሊያቆዩት ነበር። ወዲያውኑ አትሳደብና ቆይ እስቲ አሁን አንተን እየተከተለ ያለው 1300 ምናምን ሰው ነው። በአንድ ድምፅክ ይሰማሉ አይደለም? በአንዴ ነው ድምፅክ የሚሰሙት። እንኳን በዚህ ሰው ሰራሽ በሆነው ነገር ውስጥ አንተ አሁን ቢያንስ 1300 ሰውን እያናገርክ ነው፣ እየሰሙክ ነው ማለት ነው። አላህ ደግሞ ይሄን ረሱልን ሰለላሁ ዐለይሂ ወሰለም እንዴት አላህ ያስችሏል? ይችላሉ፣ ይመልሳሉ። ምንም እንደምታስበው ሳይሆን አላህ በችሎታው ይሄን ያረጋል። ረሱል ሰለላሁ ዐለይሂ ወሰለም በችሎታው እኮ እንኳን ማለት አዳም በነፍሳቸው ይሰማሉ ብትለን እናምን ነበረ። ስጋ ውስጥ ነፍሱ ትገባና ከስጋው እንትን እያለ እየተዋሃደ አደምጣለው የሚለው ግን ፌክ ነው። ስጋው አይበሰብስ የምትለው ፌክ ነች። ለምን መሰለ? በነፍስ እንደሚሰማ ነፍስ ከስጋዋ ከተለየች አዋቂ ስለሆነች ረቂቅም ስለሆነች ልሰማ ትችላለች። አርጊዋ እናደርገ ምሳሌ እዛ ላይ ወደ ስጋ ተመልሳ ሎክ ወደ ቀድሞ ህይወቷ ተመልሳ ወደ ቀድሞ ተመልሶ ያ ነፍስ ረቂቅ ያደረገው ማን ነው? ያ ነፍስ ረቂቅ ያደረገው አዳም። ከዛ ያ አካል ደግሞ አይበሰብስም ማለት ፌክ ነው። እንደማይበሰብስ ያደረገው ነፍሷን እንደዛ ያደረገው ማን ነው? ማን ነው ነፍሷን እንደዛ ያደረገው? አዳምጥ፣ ቆይ አትጮሁ፣ አዳምጥ። ያ ስጋ እንደማይበሰብስ ረቂቅ ያደረገው ማን ነው? ነፍሷን እንደዛ ረቂቅ አትደረብ፣ ቆይ አትደረብ። ማን ነው እንደዛ ያደረገው? አላህ ያንም እንደዛ እንዳደረገው አትደረብ። እኛ አርጊመንት ይችላል፣ ችሎታ አለው። አዳምጥ፣ ቆይ ለምጮ የማድረግ አላህ ለማድረግ ችሎታ አሁን አወርዳለሁ። ዝም ብለህ መሳደብ ብቻ አወርዳለሁ። አትጩህ፣ ቆይ አዳምጥ። እሺ ከስሩ ነው በቃ አርጊው ማድረግ አልቻልክም ማለት ነው። ሎክ እኛ ነፍስን አሳዩን አይደለም ጥያቄያችን። ምክንያቱም ነፍስ ረቂቅ ነች፣ ልትታይ ልትዳሰስ አትችልም። ፌክ መሆኑን የምናውቀው ለምንድን ነው? እሱ ቦዲው ግን አካልን ማየት እንችላለን። እኔ ብሞት የእኔ የተቀበረበትን ማየት አይቻልም ወይ? የኔን አጽም ማየት አይቻልም ወይ? ይቻላል። የሚቻል ከሆነ አልበሰብስም ነብይ ስለሆንኩ ካልኳችሁ ይሄንን ፕሩቭ ለማድረግ እንዳልበሰበስኩ ማሳየት ኢት ኢዝ ኢዚ፣ በጣም ቀላል ነው። ነፍስን አሳዩን አይደለም፣
ነፍስ ትችላለች አችልም ሙግት ውስጥ አልገባውም። በነፍስ ሊሰማ ይችላል። ዛትስ ፋይን። በነፍስ ሊሰማ ይችላል። ሙሐመድ ከሞተ በኋላ በነፍሱ ይሰማል። ሰላምታ ስናቀርብለት ነፍሱ ትሰማለች ብንባል ችግር የለውም። ማተር ላይ ያደርገን ይችላል። በቃ ያንን ጸጋ ሰጠው ብለን ልንቀበል እንችላለን። ነፍሱ ግን መታ መቃብር ውስጥ ስጋ ውስጥ ትገባለች። ከዛ በኋላ በዛ ይሰማል። ስጋው ስለማይበሰብስ ካላችሁ ፕሩቭ ማድረግ ትችላላችሁ። ይሄን ለምን ክሌም ስላደረጋችሁ። ምን ሲል ስጋው አይበሰብስም፣ ነፍሱ መታ ትገባበታለች፣ ከዛ ህያው ይሆናል፣ ከዛም ሰላም ይላል። ይሄንን ማሳየት ቀላል ነው። ምክንያቱም ሬሳውን ማሳየት እጃችሁ ላይ ስላለ ያልበሰበሰ ሬሳን አምጥታችሁ ማሳየት ስለምትችሉ አትታይም አትዳሰስም ምናምን እንዳትሉ፣ ቦዲ ይታያል፣ ይዳሰሳል፣ ይነካል መቃብር ውስጥ ስላለ። ሜይ ቢ ክሌሜ ግልጽ ነው። ክርስቲያናት በጣም ሙሐመድ እነሱ ሞተዋል ብለው ነው የሚያምኑት አይ ቲንክ አይደለ? ነገር ግን ሰለዋት ባወረዱበት ቁጥር ነፍሱን አላህ ወደ መቃብር ይመልስና ይነሳና ከዛ በኋላ ሰላምታቸውን ይመልሳል። ስለዚህ በዛ ቅጽበት ሙሐመድ ሞቷል ወይስ አልሞተም? ነፍሱ ስትመለስ ያ ሰላምታ ሞቷል። ሞት ራሱ ምን እንደሆነ እኮ አያውቁትም። ችግሩ ምንድነው? ሞት ምንድን ነው? ሞት ማለት ስጋና ነፍስ መለየት ማለት ነው። ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ነፍሱ ከስጋው ጋር ተጋጠመች ካላችሁን አልተለያየችም ማለት ነው። ተጋጠመች። ስጋና ነፍስ መለያየት አይደለምና፣ ምክንያቱም ተጋጠሙ። እዚህ ጋር ከተጋጠሙ ደግሞ እንደ ሞቷል ትለናለ። ያው እኮ ነው። ሰላምታን ሰምቶ እየመለሰልህም ነው። ደግሞም ስጋው አልበሰበሰም፣ ኖርማል ነው። ይሄንን ማሳየት በጣም ቀላል መንገድ ነው፣ ግን ውሸት ስለሆነ አያደርጉትም። የሞተን ሰው ለእናንተ ብለን ከመቃብር አውጥተን ማሳየት አለብን፣ ግን እናንተ እንድታምኑልኝ የሚከለክልህ የለማ። አይደረግማ። የሰው ልጅ ከሞተ በኋላ ለሰው ልጅ ተብሎ እንዴት ይቆፈራል? እንዴት መቃብር ይቆፈራል? ችግር የለውም። አንዴ ተሞተ በኋላ አትደርብ። ክርስቲያን ተተቀበረ በኋላ ተቆፍሮ መውጣት ኃጢአት ነው? ኃጢአት ነው። የሞተን ሰው ከፍቶ ማውጣት ማስረጃ አንጣ። ማስረጃ አንጣ። እኔ ነብይ ቆፍሮ እንደሚያስወጣ መቃብር አሳያለሁ። አንተ ግን የተቀበረን ቆፍሮ የነገርኩህ እኮ ነው። ቆይ ዶንት ሙቭ አራውንድ ዘ ቡሽ የነገርኩህ እኮ ነው። ቆይ ሎክ ምን ብሏናል? ማምለጫ መንገድ ሊሞክሩ የተቀበረ ማውጣት ኃጢአት ነው ብለው ሊያመልጡ። አሁን ማስረጃውን አንጣ። ነብይ ያሳያለሁ። ጨርሰኛ ቀጥላው። ማስረጃውን ክፈተው። አዲሱ የትኛው ቁርአን ነው ያለው? የቁርአን ጥቀስ። ጥቅስ ጥቀስ። ምንድን ነው? ቆይ የአንተን ተረት ተረት አንሰማም። ጥቅስ ክርስቲያኖች ቤት ነው የገባው። እዛ እናንተ ኡስታዞች ተረት ተረት እንደሚያወሩ ቤት መስሎ ከሆነ ተሳስታል። እፎይ ቤት ነው የገባኸው። መረጃ ላይ መሰረት ባደረገው እፎይ ቤት ስለገባ ውሸት አይፈቀድም። ከኪስ የምታወራው እዛ ኡስታዝ እንትና የሚባለው ቤት አይደለም የገባው። እሺ ወንድማችን። ስለዚህ አሁን አይቻልም የሚል ማስረጃ አውጣ፣ ጥቀሰው። ወይም ጥቅሱ ይኸውልህ፣ እኔ ልንገርህ ስለ ኡስታዞች ምናምን ኡስታዞች ቤት ገብቼ ከአንተ ውጭ ልንገርህ። ጥቀስ። እሺ ልነግርህ እኮ ነው። ተረጋጋ። እሺ ምን እየሆንክ ነው? የሚወጣ መቃብር አለ የሚቆፈር። የነቢያቶች ደግሞ አይነካም። ልንገርህ፣ የነቢያቶች አይነካም። አንደኛ ልነግርህ እኮ ነው። ልነግርህ ነው። ለምንድን ነው አታስጨርሰኝ? ጥቅሱን ቅድሚያ ጥቀሰው። የሚወጣ መቃብር ለምሳሌ መስጂድ ተሰርቷል። ያው ልነግርህ እኮ መስጂድ ተሰርቷል። መስጂድ የነብዩም እንደወጣ በዛው ክርስቲያን አዘጋጅልኝ። ቀጥል። መስጂድ ከተሰራ ቀድሞ መስጂዱ ከተሰራ አጋጣሚ ሆኖ መስጂዱ አጠገብ ሄድ ወስተ ሰውን ወይንም ደግሞ እዛ ላይ መቅበር አይቻልም፣ ሐራም ነው። እና ቢቀበር ሁላ ያንን
አንስተህ ማውጣት ትችላለህ። ይሄ በሸሪያችን ያለ ነው። ማስረጃውን አምጣ በእናትህ። ደግሞ ከመስጂዱ ማስረጃውን አምጣ በእናትህ። እየነገርኩህ እኮ ነው። ማስረጃ እኮ ነው እየነገርኩህ ያለሁት። አያችሁ፣ ኡስታዞቻችሁም እንደዚህ ነው የሚያወሩት። ይሄ ሜቢ ኡስታዝ ሊሆን ይችላል፣ አናውቅም። ተረት ማለት ነው። ለምን ከየት ለማምለጥ መሰላችሁ? አሁን አጣብቂኝ ሲገቡ እንዲህ ብለን እናምልጥ። በቃ ይሄ መሐመድ ቤት እኮ አይደለም ያለው፣ ክርስቲያኖች ቤት ያለው፣ ኤፎይ ቤት ያለው። መሐመድ የሚል እዚህ ጋር ፕሮፋይል ያለ መሰለህ እንዴ? ተረተረ የሚወራበት ቤት መሰለው እንዴ? ኤኒዌይስ ሉክ፣ የዓለምን ህዝብ ለማዳን ቢፈልጉ ኖሮ፣ እውነት ቢሆን ኖሮ፣ ውሸት ባይሆን ኖሮ 124,000 ነቢያቶች አልበሰበሰም ብለው ያምናሉ፣ አልበሰበሱም ብለው ያምናሉ። ወደ 300 ምናምን አካባቢ በመካ ዙሪያ ተቀብረዋል ብለው ያምናሉ። በመካ ዙሪያ ብትንትን አድርገው ቆፍረውታል። አንድ አርኪኦሎጂካል ኤቪደንስ እንኳን አልተገኘም። አንድ ነው ያልኳችሁ። ትልልቅ ግንባታዎች ተገንብተዋል መካ ላይ። መካ በፊት በረሃ ነበረች። አንድ ሬሳ፣ አንድ አጽም አልተገኘም። ተረት ስለሆነ ማለት ነው። 124,000 ነቢያት አርኪኦሎጂካል የተቀበሩበት ቦታ ምንም የለም። ያልበሰበሰ አጽም፣ ሬሳቸው እንዲቁጭ ብሎ ጸሎት የሚያደርግ ሰላም ነው እያለ ምናምን ምላሽ የሚሰጥ ወፍ የለም። ተረት ስለሆነ ማለት ነው። ስለዚህ አሁንም በቃ መረጃ እኮ የለም። አንተ ያንተን ከኪስ የምታወራውን ለምን እናዳምጣለን? ስለዚህ በዓለም ህዝብ በሙሉ ሰላም ሲለው መሐመድ ይሰማል ብለው ነው የሚያምኑት። መስማት ብቻ ሳይሆን ለእነኛ ሁሉ ደግሞ ምን ያደርጋል? ሰላምታ ይመልሳል ብለው ነው የሚያምኑት። ስለዚህ ለዓለም ህዝብ የሚሰማ ሰላምታም የሚመልስ ከሆነ ይህን ሰው እየታለ ለምንድን ነው እሱ ሞቷል የሚሉት? ቢወት አለ እኮ አልሞተም እኮ አልሞተም ማለት ነው። ምንድን ነው የሚለው ሀዲሱ እኮ ገና አልተረዳሁም እኮ። ክፈት ውስጥ ሀዲሱ ምንድን ነው የሚለው? አልተረዳሁም ሀዲሱ በስብሷል ይላል። ከሳቸው እኮ ምንም ክፈት ውስጥ ክፈታዎች አንተ የምታወራው ሌላ፣ ሀዲሱ የሚለው ሌላ። ከፍ አድርገው ማሚን አሃድን ዩሰሊሙ አለየ፣ በእኔ ላይ ማንም ሙስሊም የለም በእኔ ላይ ሰላምታ የሚያቀርብ እንጂ አሉ። ኢላ ረደ ላሁ አለየ፣ ወደ እኔ አላህ ስብሐነሁ ወተዓላ ይመልሰ እንጂ። ሐታ አረደ አለይህ ሰላም፣ አላህ ስብሐነሁ ወተዓላ አለየ ሩሂ፣ በሩሂ ላይ ማሉ። ሐታ አረደ አለይህ ሰላም፣ ሩሂ ላይ ያመጣውና አላህ ስብሐነሁ ወተዓላ ሩሂን ይመልሰውና እኔ ደግሞ ማንን ሰላምታ ይመልሰዋለሁ አሉ። እሳቸው አይደለም አሁን እዚህ ላይ አላህ ስብሐነሁ ወተዓላ ሩሃቸውን ይመልሰውና አላህ ነው የሚመልሰው። እሳቸውን የተናገሩት ነገር የለም፣ አላህ ያረገዋል ነው ያሉት። ወደ ጀሳቸው ወደ አካሉ ነው። ስለዚህ አካሉ በስብሷል፣ ወደ አካላቸው አካሉ በስብሷል፣ አልበሰበሰም። ስለዚህ አካሉ ከነፍሱ ነፍሱ ከአካሉ አልተለየችም ማለት ነው ስትመለስ። ይኸውልህ ልንገርህ፣ አርዋሁ በሌላ ሀዲሳቸው ደግሞ አርዋሁል ሙእሚኒና ፊል ጀነ ብለዋል። የሙእሚኖች ሩህ ጀነት ውስጥ ነው ያሉት ብለዋል ረሱል ዐለይሂ ሰላቱ ወሰላም። እንደፈለገ ነው የሚሆኑት ማለት ነው። እየተጋጨ ነው ማለት ነው። የሙሐመድ መቃብር ውስጥ ነው፣ የሙሐመድ ደግሞ መቃብር ውስጥ ነው። ምኑ ያው ሩሁ ምንድን ነው ያልኩት? ራስ አልሰማኸኝም እኮ። የአማኞች ሩህ ጀነት ውስጥ ነው ብለዋል በሌላ ሀዲስ አልከኝ። የሙሐመድ ሩህ ግን መቃብር ውስጥ ነው አልኩ። ከጀነት ነው አልሰማኸኝም እኮ ገና አልተረዳሁም። ዝም ብለህ ችግር የለውም። ያው በዓለም ላይ ቢሊየን ሙስሊም አለ፣ ሰላት በየሰከንዱ የሚያወርድበት። ለዛ ሁሉ ምላሽ በሰጠ ቁጥር ጀነት የሚገባበት ጊዜ የለውም። ፔሬድ ማድረግ አይችልም። ፈጣሪ አይችልም፣ አልወጣኝም እኔ። ስለዚህ መሐመድ ያለው ነፍሱም እንትኑም ያለው ገነት ሳይሆን መቃብር ውስጥ ነው። ከሀዲሱ ሳንወጣ ማድረግ አይችልም ብላላ። ማን ነው የሚያደርገው ብሎ የተናገሩት? ይህ ሰውዬ ጤናም የለው እንደ ሰውዬ እየነገርኩህ ያለው ሲማኛ አዳምጥ። እኛ ክሌማችን የመጀመሪያ ክሌማችን ምንድን ነው? እሱ ያልበሰበሰ ስጋ አሳዩን፣ ሰላምታ የሚመልስ አካል አሳዩን፣
ነፍስና ስጋው ካልተለየች በህይወት አለ ማለት ነው። ግልጽ ነው። ፈጣሪ አዳምጥ። ለእኛ ብላችሁ ሳይሆን ማቆፍሩት ማሳየት ስለማትችሉ ነው። ለምንድን የመጀመሪያ ፐርሚሳችንን በደንብ አስተውሉ። እኛ ፈጣሪ ይችላል አይችልም፣ እንደዚህ ያደርጋል አያደርግም ሙግት ውስጥ አልገባንም። እነሱ ግን ይሞግታሉ። ክርስትና ላይ እንዴት ሚካኤል ገብርኤል ትላላችሁ? ሚካኤል እርዳኝ፣ ገብርኤል እርዳኝ እንዴት ምናምን የት ይሰማና ነው የሚሉ ክሌሞች በቴሌቪዥን ፕሮግራሞቻቸው ላይ ሁሉ ያስተላልፋሉ። ዳትማ ተረሱ በነፍስ መላእክቶ የሰሙ ቢባል እነሱ ረቂቃን ናቸው። እንደውም ይህንኛው ግን ጀሰድ ውስጥ ሰውነት ውስጥ ነፍሱ ገብታ ነው መቃብር ውስጥ የሚሰማው። በዓለም ያለ ቢሊየን ሙስሊምን ሰላት ባወረደበት ሰከንድ ቅጽበት ውስጥ ምላሽ ይሰጣል፣ እየሰማ ማለት ነው። ኦኬ ለእያንዳንዱ ምላሽ የሚሰጥ ከሆነ ደግሞ ገነት አይደለም ሙሐመድ ያለው፣ ይህን ያለው መካ መቃብር ውስጥ ነው ያለው። ዋናው ፖይንታችን ግን ምንድነው? ያ ያልበሰበሰው፣ ያ የሚሰማው፣ ያ ሰላምታ የሚመልሰው በህይወት ያለውን ሙሐመድ ለምን አታሳዩንም ነው? አታሳዩ። ምክንያቱም ትበላላችሁ። ይሄንም ባደረጋችሁበት ሰከንድ አንድ ሙስሊም በማግስቱ አይገኝም። እመኑኝ፣ አንድ ሙስሊም አይገኝም። የሙሐመድን አጽሙን ቢያሳዩ አንድ ሙስሊም አይገኝም። በማግስቱ እንዳለ ጥሎ ይወጣችን እንዳይወጣ ጥሎ ሌባም እንዳይሰርቀውና ሙሐመድ በስብሷል የሚለውን አጥንት እንዳያሳይ ምን ያደርጋሉ? ሜይ ቢ መስጊዱን ያሳያቸው። መስጊድ ውስጥ ነው እየጠበቁት ያሉት። እየተጠበቀ ነው ያለው። መስጊድ ሰርተውበት ማለት። ለምንድን ነው የሚጠበቀው ታውቃለህ? ምክንያቱም አውቃለሁ። ምክንያቱም ምንድን ነው? ምክንያቱም ሐሰት መሆኑን አንዱ ያጋልጣል። ያ እንዳይሆን እንዳትዋረዱ ምን ይደረጋል? ቤት ሰርታችሁበት መሐመድ ከልክሎ ነበረ፣ መስጊድ እንዳሰሩ መቃብር ላይ ብሎ ነበረ። ነገር ግን እንዳትዋረዱ ብላችሁ መስጊድ ሰርታችሁ እላው ላይ መስጊድ ሰርታችሁ ምን ታደርጉታላችሁ? እንኳን መጣልኝ። ና እዚህ ላይ እሳቸው ምንድን ነው ያሉት? እንዳሰሩ ቆይ የማነው መቃብር? ተው እሱን እንዳሰሩ ብለዋል። የማነው መቃብር? የእሳቸው ነው። እንደዚህ ነበር በፊት የተቀበረው። ቅርብ ሰዓት ነው መስጊዱ ደርሶበት እንዲህ የሆነው እንጂ ተፈልጎ አይደለም የተደረገው። ስለዚህ እንደዚህ ስሩ ብለው ነበረ አላሉም። ቴንኪው። ለምንድን ነው የሚጠበቀው? የሚጠበቀው እንዳይመለኩ ነው እንጂ እንዳይቆፈር አይደለም። እንዳይመለኩ ነው አለ ፖሊሱ። እንዳታመልክ ብሎ አምልኮ በልብ ነው ወዳጄ። እንዳይመለኩ ነው አለ የሚጠበቁት። ይኸውልህ ልንገርህ፣ አስጨርስም ብለህ አታውራ። እንዳይመለኩ ነው አለ የሚጠበቁት። እንዳይመለኩ ነው ወገን፣ እንዳይመለኩ ነው የሚጠበቁት። አምልኩኝ እንዳይሉ ፖሊስ ደቅኖ እየጠበቃቸው ነው። ቆይ ምን ለምን ህፃን ሆን ትልቅ ሰው ነው። ማዋረድ በጣም ስለሚመቸኝ እንዳይመለኩ ነው የሚጠበቁት የሚል ማስረጃ ስጠኝ። ክፈተው። ማዋረድ ትልቅ ሰው ና ማዋረድ ውሸታም ኡስታዞችን ማዋረድ በጣም ስለሚመቸኝ ችግር የለም። ምክንያቱም እያለ ያለው ምንድነው? እሱ ሙስሊሞች ዘወል ደደብ ስቱፒድ ናቸው፣ መሐመድን ሄደው ያመልካሉ። ስለዚህ ፖሊስ በመሳሪያ ነው የሚያስቆማቸው እያለን ነው። የሚያመልኩትን እንኳን አያውቁም ሙስሊሞች። መሐመድን ሬሳውን ነው የሚያመልኩት። ስለዚህ በፖሊስ ነው መሳሪያ ደቅኖባቸው ነው የሚከለክላቸው እንዳያመልኩት እያለን ነው። በልብህ ካመለከው እኮ እዛ መሄድ አይጠበቅብህም። እዛ ነሰርሊ መሄድ አይጠበቅብህም። ልብ ውስጥ ጣዖት አድርገህ ከሳልክ አንድን ነገር ኤኒዌይስ ስለሚያመልኩት ነው ያልከውን ማስረጃ አውጣ። ይኸውልህ ስማኝ፣ ማስረጃ አውጣ። አለይሂ ሰላቱ ወሰላም በሐዲሳቸው ማስረጃ የሚጠበቀው እንደዛ ያልከው። ተረጋጋ። ምን እየሆንክ ነው? ማስረጃውን አውጣው። ተረተረት እኮ ነው ሰውን እያወራህ ያለው። ማስረጃውን አውጣ። ማስረጃ ምንድን ነው? ምን እየሆንክ ነው? ማስረጃ ወይስ የለህ? መጀመሪያ ወይ አለኝ ወይ የለኝም በል። ከዛ ወደ ማብራሪያ አለኝ ስጠኝና ላውጣልህ። ከሀዲስ ነው ከቁርአን? ከሀዲስም ከቁርአንም እሰጥሃለሁ። ና ከቁርአን ስጠኝ መጀመሪያ። ቴንኪው። ጥቅስ ጥቀስ። የአንተን ቅድሚያ ተረት አንሰማ።
ፖሊሶች የሚጠብቁት እንደዛ ነው ብሎ ከቁርአን ሊሰጠን ነው። ምክንያቱም ቁርአኑ ሙሐመድ ከሞተ በኋላ ራሱ ምን እያለን ነው ማለት ነው? ቁርአን ሲወርድ ነበር ማለት ነው። ሬሳውን ጠብቁ የሚል ደግሞ ያወርዷል ሊለን ነው። ውጪስ ሙሐመድ ከሞተ በኋላ ቁርአን ውስጥ እንትን ነበር ማለት ነው። ቁርአን ይወርድ ነበር በአብዱ ንግግር መሰረት። ስማኝ፣ በሐዲሳቸው ልንገር ያለው ስማኝ፣ አዳምጠኝ። በሳይ በሆነ ሐዲስ ለአነ አላሁ ለይሁዳ ወነሳራ አትጥቀሰው፣ አትጥቀስ። ስለ ጥበቃ ያወራል። ስማኛ፣ አሁን ስለ ጥበቃ ያወራል። አስጨርሰኝ። ተረታም ናችሁ። እኔ ፊት ጋር አታስጨርስም? ማስተራታችንም ተረታም የአንተን ተረት ለምን እሰማለሁ እኔ? ዳም፣ ስቱፒድ፣ ኢዴት የሚሉ ቃላቶች ይገልጿቸዋል። እውነት ለመናገር መረጃ ሳያመጣ የአንተን ተረት ለምን አዳምጣለኝ? ሰላም፣ እንዴት ነው? እንዴት አልክ? ይመስገነው። መጠበቅ የተጀመረው ሁለት ፈረንጆች ውስጥ ለውስጥ ቀብሩን ከፍተው ለመውሰድ ከዛ ደግሞ ለታሪካቸው ለማድረግ በዛ የተጀመረ ነው። ከዛ ጥበቃ ተጀመረ፣ እነሱም ተያዙ። ከዛ የተጀመረ ነው እንጂ ቀብርን ደግሞ የሞተ ሰው ምንም አምልኮት የለም። ወንድምሽ ደግሞ እያለ ያለው ሙስሊሞች እየሄዱ እያመለኩት ነው፣ እሱን እንዳያመልኩት ነው ፖሊሶች እየጠበቁ። ሊመለክ አይችልም። እኛ ረሱሉን ሰለላሁ ዐለይሂ ወሰለም አሰላሙ አለይኩም ብለን ወንድምሽ ነው ያለው። ወንድምሽ እያመለኩት ነው። እንደዛ ነው መልሱ እንጂ ሰው እንደ ሰው አያመልክም። አንተ ታመልካለህ። ወንድምሽ ነው ያለው፣ እኔ አይደለሁም ያልኩት። ኢየሱስ ክርስቶስ እንኳን አናመልከውም። ኢየሱስ ክርስቶስ እንኳን አናመልከውም። ነብይ መሆኑን ነው የምናምነው እኮ። ስለማታመልኪ ደግሞ ገሃነም ትገቢያለሽ። እሱ ላይ ክርስቶስን በማምለክሽ ገሃነም ትገቢያለሽ። ሙሐመድ ግን ለምንድን ነው እሱ የሚጠበቀው ብዬ ስለው ወንድምሽ ምንድን ነው ያለው? ሙስሊሞች ስለሚያመልኩት እንዳያመልኩት ነው። አንቺ ደግሞ መጣሽና ቅድም እኔ ያልኩትን ደገምሽ። ምን አልኩኝ እኔ? የሚጠበቅበት ምክንያት ሰዎች ያዋርዷችኋል። ሙሐመድ ተራ ብጣሽ አጥንት እንደቀረው በስብሶ ኢቭን አሁን አፈር ሆኖ አልቆም ሊሆን ይችላል። ምንም እንደሌለ ያዋርዷችሁ ነበረ። ነገር ግን ያ እንዳይሆንባችሁ ፖሊሶቹ እነኚህ ፌዴራል ፖሊስ መሳሪያውን ደቅኖ ስናይፐሩን ይዞ ይጠብቃል። ለምን? ሬሳው ባዶ መሆኑን እንዳያሳይ፣ አጥንቱን የበሰበሰውን እንዳያሳዩ። አልበሰበሰም በህይወት አለ መቃብር ውስጥ ብለው ይፎግራሉ። ያለምን ቢሊየን ህዝብ ማለት ነው። ስለዚህ እኔ ያልኩትን አንቺ ደገምሹ። ምን ተረት ተነገረሽ? አንቺ ደግሞ ምን ብለው ነጮች ውስጥ ለውስጥ ቆፍረው አጽሙን ሊወስዱት ሲሉ ሬሳውን ሊወስዱት ሙሐመድ ሊወስዱት ታሪካቸውን እንትን ሊሉት ሲሉ ጥበቃ ተጀመረ። አንቺ አልሽ ሁለት ነጮች። አንቺ ባትዩም እኔም ብየዋለሁ። ምን ነጮቹን ባትዩም እኔም አስቤዋለሁ። ማንም ገሃነም መግባት አይፈልግም። እውነተኛ መቃብር የሆነ መቃብር ቦታ ቢሆንና ነብይ ነው ቢባል አይበሰብስም ቢባል በህይወት አለ ቢባል ማንኛውም ጤናማ ሰው ሄዶ ቆፍሮ አይቶ ማረጋገጥ ይፈልጋል። በስብሷል አልበሰበሰም የሚለውን። እንዳትዋረዱ ምን አደረጋችሁ? ትልቅ መስጊድ ገነባችሁበት። ከዛስ ዙሪያውን በጥበቃ አካበባችሁት። ቆይ አንዴ እህታችን ሀያት ቀጥያውን ሀያት ሙሐመድ የሙሐመድ ሊ ቅድሚያ ተብራራ። እናንተ አትግቡ። ሀያት ሚዩትሽን አንሺ። ሀያት አለሽ? ሚዩት ነሽ እያወራሽ ከሆነ። ኦልራይት እንደዚህ ከሆነ ሙሐመድ እሺ ቀጥል። አጽሙን ሊሰርቁት ነው ያለችው ሀያት ግን ያ ታሪክ ላይ ያደርጉት ነበር ወስደዋለች። ከታሪክ ውጭ ምንም አይሆንማ። እንዴ ትቀልዳለህ እንዴ? የሆነ ሙዚየም ውስጥ እንደዚህ በመስታወት ቁጭ አድርገው ሁለት አጥንት እንደዚህ የጀርባ አጥንቱ ነው እንደዚህ እንትኗል ጭንቅላት ነው አለ ትንሽ የሚቆየው እንደውም ይኸውና ሙሐመድ እያሉ ያሳዩቸው ያስጎበኟቸው ነበር።
የኔ ጥያቄ ግን እንደዛ ነው እንዴ? እንዴት እያገኘ ነው እንደ ሉሲ ቁጭ አድርጋ አስጎበኘ። ሉሲን አህልማ እንዴት ቀላል እንዳይገኝም። ኤኒዌይስ ከየት እያገኘ ነው አንተ ኖር የምታወራው? እሺ መሐመድ በስብሷል አልበሰበሰም? መሐመድ በስብሷል ወይ? አሁን መሐመድ መላጣ ነው ማለት ነው ያለው መቃብር ውስጥ። ጸጉሩ እዚህ ጋር ነው ያለው። ጸጉሩን እያመጡ እየሳሙት ነው እየላሱት ነው እንትን ይሉታል። ጸጉሩን እንደዚህ ብለው በከንፈራቸው በምላሳቸው እንትን ይሉታል። ስለዚህ አሁን የመሐመድ ጸጉር ያላቸው እሱ ራሱ ጸጉሩ ራሱ እሱ ለመሆኑ እኮ ምንም ማስረጃ እኮ የላቸውም። ሌላ ጥያቄ የለም። ሌላ ጥያቄ መላጣ ነው መሐመድ። አሁን ወይ መላጣ ነው አይደለም? መሐመድ ሌላ ጥያቄ ጠይቅ እስኪ። መላጣ ነው አይደለም? ጸጉሩ እዚህ ጋር ነው ያለው። ሌላ ጥያቄ አለ። ይሄም የሆነች አረብ ሴት ጸጉር እኮ ነው የመሐመድ ብለው ይፎግሯቸው። ዝም ብለህ ለፍለፍ። እስኪ ሌላ ጥያቄ ጠይቅ። ይሄ ጸጉር አሁን የመሐመድ ነው? አብዲ የሚረብሽ ድምፅ አለ። ሉክ ሌላ ጥያቄ የለም? ልጠይቅ። እሺ ልቀየርልህ። ከመሐመድ ዞር ላድርግልህ። ኢሳ አሁን ጸሎት ያደርጋል? ሰላት ይሰግዳል? ማን? ኢሳ እሱን አንተ ልጠይቅህ እንጂ። እሺ ዘካ ይሰጣል? አሁን ዘካ ይሰጣል? እኔ ኢሳ የሚባል አካል ዘካ ይሰጣል? የሞቱ ነገሮች ቁመዋል፣ ተቋርጧል ስራቸው። የሞቱ ነገሮች ስራቸው ተቋርጧል። ስለዚህ ዘካ አይሰጥም ኢሳ። ስለሞተ ዘካ አይሰጥም ኢሳ አይደለም? አይሰጥም። ልብ በሉ። ኢሳ ዘካ አይሰጥም ማለት ነው። ዘካ አይወጣም፣ የሞቱ አይሰጡም። ስለዚህ ኢሳ ሞቷል ማለት ነው። አሁን የሞቱ ነገሮች አይሰጡም ነው ያልኩት። ኢሳ ሞቷል ወይ አልሞተም? ወይ ሞቷል። አልሞተም። ግን አንተ የምታወራው ምን እንደሆነ አልገባኝም። ሲጀምር ምን እያወራህ ነው ያለው? አልሰቀሉትም፣ አልገደሉትም፣ ውሃ በላው። እሱን እኮ እናንተ ናችሁ ተሰቅሏል ተወግሯል እያልክ በየወሩ በየአመቱ ሰደቃውን የምትበላ። ቴንኪው መሐመድ። በየአመቱ ሰደቃውን የምትበላው እኮ አንተ ነህ። አሁን እኮ ያለው ተውበት ካላደረግህ ወደ እስልምና እንዴት እንደምትመለስ ባላቅም፣ ነገ ያው ክርስቲያን ነኝ ብለህ ሻዳ ትይዛለህ። ስለዚህ ከእስልምና ወጥተሃል። ለምን? ኢሳ ሞቷል ብሎ ኮንፌዝ አድርጓል፣ አምኗል። ኢሳ ማን ነው እንደዛ ያለው? እኔ ነኝ ያልኩት። ሪካርድ ነገ ይወጣልሃል። የመሐመድን በደንብ ሪካርዱን ነገ ልቀቁለት፣ ታየዋለህ። ምን ብለህ ደጋግሜ የጠየኩህ ዘካ ይሰጣሉ ያልኩህ ነው። ለምን ስል የሞቱ አካላት ዘካ አይሰጡም። ኢሳ ዘካ ይሰጣሉ ያልኩ ደግሜ ነው። ኢሳ አይሰጥም። ለምን? የሞቱ አካላት ዘካ አይሰጡም። እና ይሰጣል እንዴ? በእናንተ ቤት ይሰጣል? እኔ ራስን የጠየቅኩ። እኔ ስለ ኢሳ ማውቀው ነገር የለም። አይ እስኪ ንገረኝ፣ እስኪ አብራራልኝ። አንተ አዋቂ ስለሆንክ እስኪ አብራራልኝ። ዘካ ነው ምንድን ነው? ዘካ ምንድን ነው? ዘካ ማለት ምንድን ነው? እሱንም አታውቅም? እስኪ አብራራው። ሙሐመድ ጥያቄውን ሰምተዋል? መጀመሪያ ኢሳ ዘካ ይሰጣል ወይስ አይሰጥም? አሁን ላይ እስኪ ዘካ ምንድን ነው ንገረኝ እስኪ። ዘካ ማለት ጥያቄውን ለምን አትመልስም? እንዳታብራራ አይሰጥም ብለህ ዘካ የምትለው ነገር እስኪ አንተ በወጉ እኮ አልተናገርከውም። አሁን ችግር የለውም በቃ አንተ አላወቀውም እኮ አንተ ራሱ ዘካ ማለት ችግር የለውም። ክርስትናን ቀጣይ ትማራለህ። ከእስልምና ስለወጣህ እንኳንም እግዚአብሔር ረዳህ። ጥቁር አዝሙድ እንኳን ደህና መጣህ መጣሽ። እንኳን ደህና ቆየህ። መልካም። ሙሐመድ አሁን ይሰማል አይሰማም? ምን አልከኝ? ሙሐመድ ይሰማል አይሰማም? አሁን መቼ ነው ከእሱ ጋር ተፋተህ በእውቀት የምናወራበት ጊዜ መቼ ነው? እኔ እሱ ነው የናፈቀኝ። አጨብጭቡለት። ከሙሐመድ ተፋተህ መቼ ነው በእውቀት የምናወራው? ድገመው። እውቀት እኮ የለውም እሱ። እውቀት አለው። አንተን ያልኩህ ተጥላቻ
ተጭፍን ጥላቻ ወጥተህ መቼ ነው አንተና ከሙሐመድ ወጥተህ መቼ ነው በእውቀት ስለ እውቀት የምናወራው? ስለ ሙሐመድ ማውራት ምንድነው? መሀይምነት። ሳያ ቡኻሪ 1913 እንደሚናገረው እኔም ተከታዮቼ መሀይም ናቸው ስላለ እውቀት አይደለም ስለ ሙሐመድ ማውራት። ቴንክ ዩ እኔ ላንተ ጥያቄ ልጠይቅ። ከስሩን በቃ ጨረስን ማለት ነው። ሾርት የሆነች እንትና አርጉመንት በቃ ስለ ሙሐመድ ማውራት ደደብነት ነው አለን። በቃ ፔሬድ። ስለ ሙሐመድ ለምን ታወራለህ? ስለ እውቀት ለምን አናወራም? ከሙሐመድ መቼ ነው የምትፋጣውና ስለ እውቀት የምናወራው? እውቀት የምናወራው ስለ ሙሐመድ ማውራት እውቀት አይደለም። ስለ ሙሐመድ ለማውራት ደደብ መሆን ነው። ስለ ሙሐመድ ማውራት መሀይምነት ነው፣ በወንድማችን ሎጂክ መሰረት ፔሬድ። ኦኬ አብዲ እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ሙስሊም ነህ? ነኛው። መልካም። ነቢያቶች አልበሰበሱም ብለህ ታምናለህ? ለሱን አንድ ነገር ልነግርህ ነውና ልጠይቅህ። አንተ ኦርቶዶክስ ከሆንክ ያው አሳምነህን ትክክለኛ ትምህርት አስተምረህን ወደ አንተ መስበክ ትችላለህ እንጂ ዝም ብለህ ደካማ ጎን እየተጠቀምክ የሰዎቹን እንዳለ ያለ ማንቋሸሽ አያስፈልግም ማለት ነው። አንተ ሲጀመር ሰግደህ ግንባር ተልጦ አንተ ግንባር ሰግደህ ዛሬ አንተ ምን ነው ጉቦ ቀርቶብህ ወይስ ምንድነው? አንተ አቆርቀኝ ታቅራ ነበር አይሰገድክበት። ኧረ ተው አብዲ ታስታውቃለህ። አንተ ዛሬ ላይ ላይ ሆነ እንደዚህ ማውራት ሳይሆን አብዲ ትክክለኛ መንገድ አብዲን ኩተቲኒ ሞክር። ተፍታታ ችግር የለም ግን መልስ ላይ ትክክለኛ አንተ ተስፋ ትቁረጥ። ሙስሊም መቼም ተስፋ አይቆርጥም። ተስፋ መቁረጥ ስለዚህ የተጠየቀው ስለ እኔ ግንባር ሳይሆን ስለተጠየቀው አይደለም። ስለ ባላባት ያሉነ ነገር ባላባት ጎን ለምን ትጠቀማለህ? ባላባት በቂያማ ቀን በሚገለጠው ታውቃለህና ወይም ባላ አንተ የምታምሰው አይደለማ። ስለዚህ ባላ መንገስ አገባ እባክህ በቃ ካላወቅ ከስሩን ቶፒኩ ላይ ገደባቱን አንዳንዴ ትክክለኛ ነገር ስማ። ምን አጠፋው? ስማ እየሰማ አንዴ አንተ ትክክለኛ መልስ ጥያቄ ስትጠየቅ የሚታርገት አወጣቸዋለህ። ለምን ታወጣለህ? እሺ ቀጥል። እሺ ያው ፈቀድኩ። አስጨርሳቸው። እዚህ ጋር እየነገሩ ነው። ማቦሲ ታሪያም እንቦይንጋ ዝም ብለህ ለምን ታስወጣቸዋለህ? አታስወጣ። ቀጥል። አይኸው አትወጣም። አቡ አወጣም። ወንድ ኮንክ እኮ አንተ ቀጥታ ማውራት ነው መሮጥ አይደለም። ቶሎ ብለህ ማውጣት ወይ ሚት ማለት አይደለም። አማጤሩ ማጥያ ሲፈና ገርሲሳቦ ሲያገርሲሱይ ቡጥያ ያረከሱ መጥፎ ስድብ ነው መሰለኝ። አብዲ ጭምብሉን ገለጥኩት ከአንዳንድ ማለት ነው። እኔስ አቡካዲድ እንኳን ደህና መጣ። ክርስቲያን መጥፎ መሆኑ ገብቶሻል። እኔስ ሰላም ናችሁ? እንደምን ቆያችሁ? ሰላም ነው፣ እግዚአብሔር ይመስገን። ኦኬ ቶፒኩም ሜቢ ሰምታችሁታል። ሰማነው። ያ ነቢያቶች አይበሰብሱም ብሎ ያስተማረ ነብይ አለ ወይ? ከሙሐመድ ውጪ ነቢያቶች አይበሰብሱም፣ ሬሳቸው አለ። እንደገናም ደግሞ በመቃብር ውስጥ ይሰማሉ። መስማት የሚችል ከሆነ ሙሐመድ ብቻ የሚሰማው ሌሎቹስ ይሰማሉ አይሰሙም? ይሄንን ምክንያቱም በቁርአን ውስጥ ከነቢይ ቢጤ የሌለኝ አይደለሁም ብሏል። which means ሌሎች ነቢያቶችም እንደሱ ናቸው ማለት ነው። ስለዚህ ሁሉም 124,000 አካባቢ ነቢያቶች በእስልምና አሉ ተብሎ ይታመናል። እነኛ ሁሉ ነቢያቶች ይሰማሉ ማለት ነው።
እዚህ ጋር ልመልስልህ እኔ ቀጥል። ከነቢያት ቢጤ የለኝም ማለታቸው እንደ ሌሎቹ ነቢይ እበላለሁ፣ ጠጣለሁ፣ አገባለሁ፣ ወልዳለሁ ማለት ነው። ኦኬ ለምሳሌ ያያ አላገባም በእስልምና። ቆይ ልንገርህ እኮ ኖ ሚስ ኢንተርፕሬት አታርጋ። ቆይ አገባለሁ ወልዳለሁ እንደዚህ ከሆነ ያያ ከና አላገባም። እሱም ደግሞ ያላገባበት ምክንያት እንትኖች የምታክል ስለሆነች ነው ብሏል ነብዬ። ከነቢያት ቢጤው በዚህ ከሆነ ማስረጃ አምጣ። ያያ ግብቷል የምትል ከሆነ ማስረጃ ታመጣለህ። ያያ አላገባም። አንተ እኮ ነህ። አዳምጥ፣ ጨምርላለሁ፣ ማአሰጣለሁ። ኢሳ ራሱ አላገባም ገና። ኤኒዌይስ ስለዚህ ከነቢያት ቢጤ የለኝ የሚለው ከጋብቻ አንጻር ከሆነ የሚተረጎመው ያያ አላገባም፣ ኢሳ አላገባም። ስለዚህ እንዳለፉት ነቢያት ነኝ ያለው ከዚህ አንጻር የምተረጉመው ከሆነ ኦኬ፣ ማን ያለህ እንደዛ። ደግሞ ከነቢያት ቢጤ የለኝም ስል ከዚህ ብቻ ነው ያለበትም ማስረጃ ተጠይቃለሁ ማለት ነው ገና። አሁን እኮ ይሰማሉ ስለ አሁን ይሰማሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሰማሉ። ለምን ይሰማሉ ማለት እሳቸው ከሌሎች ነቢያት የሚለዩበት 5 ነገራቶች አሉ። 6 ማለት ነው። 6 ነው 5 እንደዛ ነው። 5 እንደዛ። አንደኛው ምንድነው ታውቃቸዋለህ ብዬ ምንድን ነው? አንደኛው ሁሉም ቦታዎች መስጊድ መደረጋቸው ነው። እንደዛ የሚላል ነው። አዎ እሺ። ሁለተኛ እሳቸው ለሁሉም ለጅንም ለኢንስም ለሰው ልጁ ለሁሉም መላካቸው ነው። ለዓለም እዝነት መደረጉ አንድ ነው። አሁን ሁለተኛ ደግሞ ያው መስጊዱ ነው። ሁሉም ቦታ መስጊድ መደረጉ ነው። ድሮቹ ከነብዩ መሐመድ በፊት የነበሩት መስጊድ መስጊድ እንጂ ከነቢያቶቹ ልቅ የተለየው እኔ አሸባሪ ነኝ ያለው ነው። በጣም ወድለት እኔ ብቻ ነኝ አሸባሪ ያለው። እኔ ብቻ ነኝ አሸባሪ። አሸባሪ የሚለው ቃል ራሱ በስንት እንደመጣ ታውቃለህ? ይሄ ቃል ራሱ ወደዚህ ዓለም የመጣው አሸባሪ መሐመድ ብቻ ነው አይደል? ሌላ ነብይ አሸባሪ አይደለም። ማንም አሸባሪ ያለ ነቢያቶች ሁሉ አሸባሪ አይደሉም። አሸባሪ የሚለው ቃል ራሱ የመጣው መቼ እንደሆነ ታውቃለህ? ሙሐመድ እኔ አሸባሪ ነኝ ብሏል እያልኩ እኮ ነው። ቁርአንህ ላይም እኮ አለ። ሱራ 9 ላይ 60 እነዚህ አካባቢ ላይ አለ። በልስታውታለህ አሽብሩባቸው የሚለው ማለት ነው። ሙሐመድ ደግሞ የተለየው ነው። ከስድስቱ አንዱ አብራራ እስቲ አዳምጣለሁ። አብራራ። ኦኬ ክፈተው ክርስቲያን አውሸዩ አብራራ። እኔ ላሸብር ነው የተላኩት ነው ያለው። እስቲ አውጣ እና እኔ ቀጥል ክርስቲያን አንበው። I have been given superiority over the other prophets. ቀጥል። ኦኬ I have been given superiority over the other prophets in 6 respects. በ6 ነገሮች ከነቢያት ሁሉ እለያለሁ አለ። I have been given a word which are concise but comprehensive in meaning. ቃሎቼ ግልጽና ሰዎች መረዳት እንዲችሉ ተደርጌ ተልኬያለሁ አለ። I have been helped by terror. በሽብር እታገዛለሁ። በምን እታገዛለሁ? አሸባሪ ይሆናል ወይም ደግሞ በሽብር እታገዛለሁ አለ መሐመድ። ሌላው ሶስተኛው ደግሞ ምንድነው? spoil have been made lawful to me. ዘረፋ ለኔ ተፈቅዶልኛል አለ። ሶስተኛው ደግሞ ማለት ነው አይደለም አስተካክል። የትኛው ነው ዘረፋ የምትለው? ቴረር ማለት ምን ማለት ነው? እንትን ነው ከጦርነት የምታገኘው ምርኮ እኮ። ዘረፋ እሱ ሌላ ነው። ስፖይል ነው እሱ ሌላ ነው። የጦር ዘረፋማ ሱረቱ አንፈል ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የጦር ዘረፋ ገንዘብ የአላህና የመልእክተኛው ናቸው ብሎ አይደለም። እሺ ልንገርህ እኔ እኮ ከአንተ በላይ ላብራራል። ያኛውንም ቆይ ጥቀሳቸው። 6ቱ ሙሐመድ ከሌሎች ነቢያት የሚለይበትን ጥቀሳቸው። እሺ ያብራራል። ትክክል እኮ ስላልተረጎምከው እኮ ነው። ቀጥል። ከሌሎች ነቢያት የሚለይበትን 6ቱን ጥቀስ። እሺ ያውኑ አንዱን ብለዋል አንተም። ሁለተኛው ይሄ ገኒማ ከጦርነት ምርኮ የሚገኘው ነገር በፊት በነበሩ ቀደምት ነቢያቶች እሳት ነው ከሰማይ ወርዳ የምትበላው። ለኡመቶቹ ግን ሐላል ተደረገ ከምትገኘው ማለት ነው። ውሸት ነው እሱ።
ሱራ 3 183 እንደዚህ አካባቢ ላይ 181 እስከ 183 ያለው ታሪክ ውሸት ነው። ምክንያቱም ማስረጃ ጠይቀሃለሁ የሚለው ክፍሉ የነብይነት ማረጋገጫ አይሁዶች መሐመድን ቻሌንጅ አድርገውት የጣሉበት እንትን ነው የጠቀስከው። የትኛው? እሺ ቻሌንጅ አድርገህ ሙሴ የት ቦታ ነው ነቢይ ለመሆኑ ማስረጃ ከሰማይ እሳት መታ መስዋዕቱን የበላቸው የት ቦታ ነው? አዲስ ላይም አለ። የሙሴ ሳይሆን የነብያቶች ማስረጃ ነገርኩህ። እንደዛ ነው ብለሃል። ክሌም አደረኩ ወይ መሐመድን ስላደረገ እኮ ሐዲስም ላይ ይኑር ቁርአኑም ስህተት እኮ እያልኩ ነው። ቻሌንጅ አደርጋለሁ። አሁን ሙሴ ነብይ መሆኑን ጠርጥረው ህዝቦቹ እሳት ከሰማይ መታ የበላቸው አትሯሯጣ። አሁን እኮ ቅድም ስለ ቴረር እያወራህ ነበር እኮ ስለ ቴረር እያወራህ ነበር እኮ። የምጠቅሳቸው ነገሮች እያንዳንዱን ማፍረስ እንደምችል ላሳየ ነው። አንደኛ ሙሴ የጠቀስኩት እኔ ደግሞ ገና እንትናንተ ለምሳሌ ዳውድ በእናንተ ነብይ ነው ብላችሁ ታምናላችሁ። ነብይ ለመሆኑ እሳት ከሰማይ መታ እንትኑን እንደበላችለትና ነብይ ተደርጎ እንደተቀበሉት ማስረጃ። ሁለት ሱሌማን እያልክ ኢሳያስ እያልክ ሄድብሃለሁ። ለአንዱም አታመጣም ማስረጃ ለአንዱም። ምክንያቱም አታመጣም። እሺ ቀጥል። አንድ አንጣልኝ ለአንዱ። እሺ እሳቸው ተናገሩት ሐዲስ ራሱ ይሄ የአሁኑን ለማብራራት ነው የመጣው። ከዚህ በፊት የነበሩ ነብያቶች ውሸት ነው እያሉ እኮ ነው ሰውዬ። እሺ የሚያስዋሽ ነገር አምጣ። አንተ ደግሞ አይደለም የለም እሳቸው አለ ብለዋል፣ የለም ብለዋል። እሳት የሚያቃጥል አለ ብለዋል። አንተ ደግሞ የለም የሚለውን አምጣ፣ ማስረጃ አምጣ። በሌለበት ያለ ብዬ ለምን ክሌም እኮ አላደረኩም። አንተ ክሌም ያደረግከው ሐዲስ ላይ እኮ አለ እኮ አዳም የቀደሙት ነቢያቶች ላይ እሳት ወርዷል ብለህ ያልከው እኮ አንተ ነህ። መውረዱን ማሳየት ያለብህ አንተ ነህ። መውረዱን ማምጣት ያለብህ አንተ ነህ። እኔ የለም ለሙሴ የወረደ የለም እያልኩ እኮ ነው። ሙሉ ምዕራፉ ላይ የለም እያልኩ ነው። አንድ ጥቅስ አንተ ትለኛለህ። እንደዛ የሚባል ታሪክ የለም እያልኩ ነው። ለዳዊት የለም እያልኩ ነው። ለሱሌማን የለም እያልኩ ነው። ለኢሳያስ ሙሉ ምዕራፉን ብታነብ እንደዚህ አይነት ታሪክ የለም ባልኩብህ ላይ አይ አምጣ። እኔማ ለምን አመጣለሁ? አንተ ነህ ማምጣት ያለብህ። ክሌም ስላደረክ ነቢይ የሆኑት ከሰማይ እሳት መታ ከዛ እንትኑን በልታላቸው ነው በዛ ምክንያት ነው የሚል ክሌም ስላደረክ ማስረጃ ጠይቃለሁ። በእንደዚህ አይነት አይደለም ነቢይ የተደረጉት። ይሄ የመሐመድ ስህተት ነው፣ የቁርአናችሁ ስህተት ነው። ስለዚህ ከስድስቱ ስም ውስጥ ይህንኛው ስህተት ይሆናል ማለት ነው። ለዓለም ዝነትም እሱም ውድቅ ይሆናል፣ ይመታል። ቀጥል። እሺ ሶስተኛው ምንድን ነው? ልንገርህ እኮ ሶስተኛው ምንድን ነው? አንድ ሐዲስ እና ማለት ነው። ሶስተኛው ምንድን ነው? ልንገርህ። እሺ ቀጥል። አንድ ሐዲስ አለና በቀደምት ነብያቶች እንትን ጦርነት ሂደው ምርኮ ሰበሰቡና ነብዩ ማን እንደሆነ ነብዩ ረስቸዋለሁ። ከዛ ምርኮ ሰበሰቡ። አንዱ የከብት ጭንቅላት የሚያክል ወርቅ ሰረቀ። ከዛን ጭንቅላት ወርቅ የሚያክለውን ሲሰርቅ ከዛ ሰላም እንትን ምርኮዋ እሳት አላቃጥላት አለ። ከዛ ለምንድን ነው ብሎ ነብዩ ሲጠይቅ ከእናንተ ውስጥ ምርኮ የሰረቀ አለ ተብሎ ጠየቀ። ከዛ ሰውየው ያ ምርኮ መለሰ። ያ ምርኮ ሲመልስ እንደገና እሳቱ ከሰማይ ወርዳ ያ ምርኮ አቃጠለችው። ይህ ሐዲስ ነው፣ ሰሂህ ሐዲስ ነው። እና ምን አገናኘው ከታሪኩ ጋር? ከታሪኩ ጋር ምን ታውቃለህ? የሚያገናኘው ቀደምት ነብዩ በፊት የነበሩት ሁሉ ታሪክ ማን ነው እሱ? ሚውት ያላደረገ ሚውት አንተ የምትለው ታሪክ የለው። ነቢይ ከሆኑ በኋላ ስለሚደረግ ነገር አይደለም። ነቢይ ለመሆን ነው። ክፈትልኝ አንዴ ክፍሉን። ባልሳሳት ሱራ 3 180 ምናምን አካባቢ ነው። 183 181 ክፍሉንም አታውቀውም። ከነ ብታውቀው ኖሮ አርጊው አታደርገኝም ነበር። ቁርአን ላይ አይደለም ሐዲስ ላይ ነው። ቁርአን ላይ አለ። ላሳየህ ክፍሉ ምን አይነት ከሌም እንደሚያነሳ ላሳየህ። ከእውቀት ነፃ አምጣስቲ። እዚህ ቁጭ ብለህ ትሰርበኛለህ። አታውቅም እኮ ምን ላይ እንዳለ እንኳን ታሪኩን አታውቀውም። ሐዲስ ላይ ነው ያለው። እሺ አዲሱን ጥቀስ። አዲሱን አሁን መሀይም መሆንን ላሳየህ። ላመጣልህ እችላለሁ። አዲሱ ጥቀሰው። ምን አዲስ ላይ
ቆይ ዝቅ አድርገው። ኦኬ ዝቅ አድርገው። እነዚህ አላህ ደሃ ነው ያሉ ይሄንኛው ራሱ የወረደው ያው ቅድም ካልከው ጋር የተገናኘ ነው። ሱራ 82 ያለው ማለት ነው። ኖ እሱ አለ ከፍ አድርገው ኖ ተቃራኒ። እሱ ክፍል የወረደውም እነዚያ ደሃ ነው ያሉት ከችሮታው አላህ ደሃ ነው ያሉት አይሁዶች ናቸው ደሃ ያሉት። ይህም የወረደበት ምክንያት ይታወቃል። ይህን ክፍል ነው 83 ማለት ነው። 83 ይመስለኛል። 83 አቦ ለምን ትወርዳለህ? ተመለስ። ለእኔ እኮ ስለማይታየኝ ነው። እነዚያን ያለ ኦኬ፣ የቱ ጋር ነበርክ? ያየሁት መስሎኝ ነበር። ይሄ 181 ነው። እነዛ አላህ ድሃ ነው ያሉ የሚለው አይደለም። እስኪ ይሄ ነው በቃ የሰዓቱ ማለት ነው። 183 አይደል? ያ እሺ፣ ቁጥሩ ለእኔ ስለማይታየኝ ነው። እንደዛ ለማንኛውም አንተ አሁን ተዘጋጅ። አንተ ያመጣውን ጥቅስ እንኳን እኔ ያውቃቸዋለሁ። አታውቅም እኮ አንተ የምታወራው ነው። መልሰህ እኔ ማይም ትላለህ። አለማፈር እኔ አንተን በሆነ አፍራለሁ። እነዚያ ለማንኛውም ሉክ ለማንኛውም ነው ኤክሰፕሽን ለማንኛውም መልእክተኛ እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። በፍጹም አይታመኑም። ምን እስካላመጡ ድረስ ሰማይ እሳት እስካላመጡ ድረስ መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት በእርግጥ መጥተውላችኋል። እውነተኞች እንደሆነ ከሆናችሁ ታዲያ ለምን ገደላችኋቸው በላቸው። ስለዚህ ምን እያል አፊርም አድርጓል አለ። እነሱ ያሉትን ተቀብሏል፣ አምኗል አለ። ሙሐመድ አምኗል አለ። አይዞህ ትድገምልኝ ከላይ አንድ ድገም ወደ ላይ 81 እዛ ነው። ይሄ ስናነባ አንኖርም። ወደ ቶፒክ ተመለስ። በቃ ክፍሉንም አታውቀውም ከነ ኤኒዌይስ ወደ ዋናው ቶፒካችን እንመለስ። ወደ ዋናው መልሰው ክርስቲያን አልዩ አሁን ሙሐመድ የት ነው ያለው ነው የምትለው አንተ? እስኪ በሙሐመድ ላይ አንዴ ሰላዋት አውርድ ሰለላሁ ዐለይሂ ወሰለም። አሁን የት ነው ያለው ሙሐመድ? አሁን ሰላዋት ባወረድክበት ቅጽበት የት ነው ያለው ማለት? የት ነው ነፍሱና ስጋው የት ነው የሚገኘው? መዲና። ስለዚህ ሙሐመድ አልሞተም ማለት ነው። ሞቷል። ነፍስና ስጋው አንድ ላይ ከሆነ ሞተ ይባላል? ምኑ ነው የሞተው? ሞት ምንድን ነው? ሞት ማለት ነፍስ ከስጋ ሲለይ ነው። ስለዚህ አሁን ነፍስና ስጋው መዲና መቃብር ውስጥ ከሆነ እንዴት ነው ተለየ የምትለው? ወይስ ነፍሱና ስጋው ጎን ለጎን ነው የተቀመጡት እያልከኝ ነው? አይደለም። እንትን ሀሳብን ላምጣልህና አሁን ሰላዋት ሲደረግ ይሰማሉ በሚል ነው አንተ የመጣው። ለሱ ነው አይደል ያው ነው የምትለው? ቀጥል። እኛ ሰላዋት ስናወርድባቸው ይሰማሉ። እንዴት ይሰማሉ? አላህ Subhanahu Wa Ta'ala በፈቀደው መንገድ እኛ አልገባንም። ያን ነገር ረሱል ሰለላሁ ዐለይሂ ወሰለም ስላመኑ ብቻ ነው የምናምንባቸው ስላሉም ማለት ነው። እኔ ላይ የትም ሆናችሁ ሰላዋት አውርዱ እኔ ላይ ይደርሳል። ሁለት መላእክቶች አሉ ለኔ ሰላምታችሁን የሚያደርሱልን ከነስማችሁ ብሎ ነው የጠቀሱት ሐዲሱ ላይ ማለት ነው። ኦኬ ሰላምታን ይመልሳል ወይስ አይመልስም? ይመልሳል። ኦኬ ለምሳሌ አርብ ለምሳሌ የጁማ ቀን ሁሉ ሙስሊም በሚባል ደረጃ ሰለዋት ያወርዳል ሙሐመድ ላይ እሱም ስለተናገረ ማለት ነው። ስለዚህ እያንዳንዱ ሰለዋት ለሚያወርዱለት ሰዎች ሁሉ መልስ ይሰጣል ማለት ነው። ለምሳሌ አሜሪካ ውስጥ ያሉ፣ ኢትዮጵያ ውስጥ ያሉ፣ የትኛው አፍሪካ ውስጥ፣ ኤዥያ ውስጥ ያሉ እነዚህ ሁሉ ሰለዋት ሲያወርዱለት ይመልስላቸዋል ሰምቶ። አሁን እኮ ሳምንቱን ሙሉ ጁማ ቀን ሰለዋት አብዙ ነው እንጂ የተባለው አብዙ ነው እንጂ አንጻራዊ ነው። አንጻራዊ ነው እየነገርኩ ያለሁት እንጂ ልታረግ ትችላለህ። ለሱ ችግር የለውም። አንጻራዊ ነው። በዛት ለምሳሌ ያን ቀን በሁሉም የዓለማችን ክፍሉ የሚገኙ ሙስሊሞች በሚባል ደረጃ እንደዛ ያደርጋሉ። ስለዚህ ሙሐመድ ለእያንዳንዱ ሙስሊም ምላሽ ይሰጣል፣ መልስ ይሰጣል። አሰላሙ አለይኩም ስትሉት እና እሱም ወአለይኩም ሰላም እያለ ይመልስላችኋል ማለት ነው። ለእያንዳንዳችን ይመልሳሉ። ሁለት መላእክቶች ተመደበውለታል። ሁለት መላእክቶች አሉ፣ እነሱ ነው የሚያደርሱት ማለት ነው።
ስለዚህ ሙሐመድ ሁሉንም ሙስሊሞች የመስማት ችሎታ አለው ማለት ነው። ሰላት የሚያወርዱለትን ሙስሊሞች በሙሉ የመስማትና የመመለስ ችሎታ አለው። ስለዚህ ሙሐመድ መቃብር ውስጥ ሆኖ አልሞተም ማለት ነው። እንደዛ ይሰማሉ። ስለዚህ ሙሐመድ አልሞተም። የሚሰሙት ሌላ ሳይሆን ሰለዋት ሲደረግባቸው አላህ ሱብሃነሁ ወተዓላ ሩሃቸውን ይመልስና ያንን ሰለዋት ያደርሳቸዋል በማለት አልዩ በመስማት ደረጃ ታዲያ ሙሐመድ እና አላህ በምን ይለያያሉ? አላህ ከአርሽ በላይ ሆኖ ይሰማል፣ ሙሐመድ ደግሞ መቃብር ውስጥ ሆኖ ይሰማል። አላህ እና ሙሐመድ ምን አገናኛቸው? ፍጡሩና ፈጣሪ ሁለቱም ይሰማሉ። ግን አላህ ግን ያያል። ሙሐመድ አይን ኮምፔር እኮ ማድረግ አይችልም። ሙሐመድ አይን አያይም፣ ቀብር ውስጥ ነው አያይም። በመስማት ግን እኩል ናቸው። ያው አይነ ስውር ለምሳሌ አይነ ስውር ሚዛን ላይ የማይመጣ ነገር ነው። እፎይ ይሄ ሚዛን ላይ የማይመጣ ነገር ነው። ፍጡሩና ፈጣሪ በመስማት ግን አንተ እኮ ባልከን ነው። በመስማት ደረጃ እይታውም አክቹዋሊ ተገደበ ነው። አሁን አንተ እኔ ልበል እኔ ስሜ አይደለም እኔ ስሜ አልይ ነው። ታውቃለህ? ይሄን ለምን እንዳመጣ ነኝ አላህ በሁሉ ቦታ አለ ብለህ ታምናለህ? አላህ በሁሉ ቦታ ከአርሽ በላይ ነው ብዬ ነው። ስለዚህ ዛት አለው አላህ አይደለ? አካል አለው። ስለዚህ እጅ፣ እግር፣ ፊት፣ አይን፣ ጆሮ አለው አይደለ? ለሱ የሚገባው አለ። ከአርሽ በላይ ነው ያለው። በሁሉ ቦታ አይገኝም። በአካሉ በሁሉ ቦታ ማይገኘው አካል ከአርሽ በላይ ሆኖ ግን በምድር ላይ አይደለም። ክርስቲያን ጠየቀኝ የቋጨን እንሄዳ ስለ ሙሐመድ ላይ ወዴት እንደምትሄድ የቋጨን እንሄድ ወይስ ቶፒኩን ቀየርከው? እዚህ ጋር ጨርሰናል። ሙሐመድ አልሞተም አልከኝ። ሙሐመድ አልሞተም። ስለዚህ ከዛ በኋላ ሁሉንም ሙስሊሞች ያዳምጣል አልክ። ስለዚህ ሁሉንም ሙስሊሞች ለሱ ሰልዋት ሲያወርዱ የሚያዳምጥ ከሆነ ሙሐመድ መቃብር ሆኖ ሙሐመድ ማስረጃ ደግሞ ሰጥቻለሁ። እሱንማ እኛ ሀዲሱን አውጥተን እያነበብነው ነበር አንተ ከመናገር በፊት። አንተ ምንም አዲስ ያመጣው ማስረጃ የለም። ሁሉንም ሙስሊሞች እዛኔ አልሰማሁም። እኛ እያወራን ነበር፣ አውጥተን እያሳየን ነበር። ስለዚህ ሁሉንም ሙስሊሞች ሙሐመድ መቃብር ውስጥ ሆኖ ይሰማቸዋል። መቃብር ውስጥ ሆኖ ማለት ነው። አላህ ደግሞ አርሽ ላይ ሆኖ ሁሉንም ሙስሊሞች ይሰማቸዋል። ያ ልዩነቱ ይሄ ነው። አላህ ሁሉንም እንትን ይሰማል። ሁለቱም ሁሉንም እንደሚሰሙ እንተማመናለን ማለት ነው። ኤኒዌይስ ግን ምንድነው እሱ በዚህ ውስጥ ምን እንደምናነሳ አልዩ ሬሳውም እንዳልበሰበሰ ነው አይደለ? ሬሳውም እንዳልበሰበሰ ነው የምታምነው? ኦኬ። እስከ መቼ ነው የማይበሰብሰው? እስከ መቼ እንግዲህ እስከ ትንሣኤ ነው። ለምን ይበሰብሳል? እንደዛ ነው የሚነሱት። ኦኬ። ስለዚህ እንደዛው ነፍሱ ከዛው ነው የሚነሳው። ነብያቶች አፈር አይበላቸውም አጽማቸውን። ኦኬ። ሌላ ነብይ እንደዛ ብሎ ያስተማራል። ግን ሌላ ነብይ እንደዛ ብሎ ያስተማራል። ሌላ ነብይ ሙሐመድ እኮ አስተማሩ እኮ። ሌላ ነብይ እንደዛ አስተምሯል ወይ? በመቃብር ውስጥ እኛን በሰብስም ብለው ነብዩ ካስተማሩ እኮ እሳቸውን መቀበል እንትን ነው። ሌሎቹ ነቢያቶች ምን ማለት ነው? እንደሚበሰብሱና እንደማይበሰብሱ አያውቁም ነበር እነሱ። እኛ አልደረሰኝም ሊሆን ይችላል። ኦኬ። ነቢያት ሆነው አያውቁም። መልካም። እሺ፣ እኔ አልደረሰኝም ነው ስለነብዩ አይደለም። ኦኬ። ለምንድን ነው እሱ ይሄ ሁሉ አዳምም አልበሰበሰም ማለት ነው አይደል? በላ ወደ ነጥቡ ሂድ፣ ወደ ነጥቡ ገባ። እንግዲህ አዳም 60 ክንድ ነው ርዝማኔው አይደል? አዳም 60 ክንድ የሚረዝመው ያንም ያህል ግዙፍ አካል አልበሰበሰማ። ኦራይት፣ በጣም ደስ ይላል። ነፍሱም ውስጡ ነች፣ ሰውነት ውስጥ ትመለሳለች። ጸሎት ያደርጋል አለ ያ 60 ክንድ የሚረዝመው አካል 60 ክንድ የሚረዝም ሰውዬ ያስቡት። ጸሎት እያደረገ ነው። አሁን አልበሰበሰም አለ። 124,000 ነቢያቶች እነዚህ ያሉ
አሁን ጥያቄ የሆነው ቀጥሎ ደግሞ ፎይ ሙሐመድ በኢስራና ሚራጅ ብለው ያምናሉ ሙስሊሞች። ጀነት ያገኛቸውስ እነሱ መቃብር ውስጥ ናቸው ወይስ ጀነት ናቸው ያሉት? ምክንያቱም አንደኛው 7 ላይ ሉክ በደንብ አዳምጡ። አሁን እዚህ ጋር በጣም የሚገርመውን ነገር ማለት ነው ሙሐመድ ወደ ሰማይ ቤት ሄደዋል ብለው ያምናሉ ሙስሊሞች እንግዲህ ማለት ነው። ስለዚህ እነማንን አግኝተዋል ከተባለ በየተራ ልንገራችሁ እነማን እንዳገኘ ማለት ነው። አንደኛ ሰማይ ላይ አደምን አግኝቷል። አሁን ደግሞ ወንድማችሁ ምን አለ? አደም አልበሰበሰም፣ ስጋና ነፍሱ መቃብር ውስጥ ነው አለ። ሁለተኛው ሰማይ ላይ የህያና ኢሳን አግኝቷል። ሶስተኛ ሰማይ ላይ ዩሱፍን አግኝቷል። አራተኛ ሰማይ ላይ ኢድሪስን አግኝቷል። አምስተኛ ሰማይ ላይ አሩንን፣ ስድስተኛ ሰማይ ላይ ሙሳን አግኝቶታል። ሙሐመድ ሙሳን ስድስተኛ ሰማይ ላይ አግኝቶታል። ወደ ሚራጅ ደግሞ ሲሄድ ወደ እስራኤል ወደ ሩቁ መስጊድ ደግሞ ሲሄድ መቃብር ውስጥ ጸሎት እያደረገ ሰምቶታል። ምን እስቲ ያው የመጨረሻውን እንደገማት ሙሳ የት ነው ያለው? መቃብሩ ነው ሙሳ የት ነው ያለው? ነፍሱ በሰማይ አለች። መቃብር ውስጥም አለ። ጸሎት እያደረገ ነው አይደለም? አጽሙ ሰውነቱ መሬት ውስጥ ነው ያለው። ጸሎት የሚያደርገው አጽሙ ነው። እሺ አሁኑ ማስረጃ የጸሎቱን አምጣ እስቲ። ወጥላቅርቻ ኦኬ አይ ባይዘ ሙሳ ሃትሪክም ሰርቷል። እሱን ታውቃለህ? ትከፍተዋለህ በዛው። የኛውን እንጨርስ እኮ የኛውን እንጨርስ። እሺ አንዴ ቆይ። ተአምር እኮ ነው። ተአምር ነው። ብዙ ተአምር አለ። ተአምረ ማርያም በል ተአምር አለ። እናንተው አንዴ ፎቅ አንድ ቀን ትሰልማለህ ኢንሻአላህ። ነው ጋነም እንደገባ ትመኛለህ ጅናል። አብረን እንገባለን። ጋነም አልፈልግም፣ ይቅርብኝ። ኦኬ የእናንተ ገነቱን ራሱ አልፈልግም። ገነቱ ራሱ እኮ አያስፈልግም። ምክንያቱም በቃ አጥንት ስጋ የሌላቸው ሴቶች እኮ ነው ያሉት ገነት ውስጥ። እነሱን ለማግኘት እኮ ነው ገነት የምትገባው። ሁራይኖች ቀጫጭን ናቸው ማለት እንትን ናቸው። ስጋቸው አጥንታቸው መቅኔያቸው ይታያል። መቅኔያቸው ይታያል በአጥንታቸው ውስጥ። ታዲያ ከእነሱ ጋር ከአጥንት ጋር ማን ይታገላል? ሞንደል ያሉ ሴቶችን እዚህ አታገባ ያልፈ የቱርክ ነው። አንዴ ስታክ አድርጎበት ነው። ኦኬ እያወጣሉ ነው። ይቅርታ። እሺ ይቅርታ። ያ ተመልሳል። ከአጥንት ጋር አልታገልም እያልክ ነው ያቆምከው የነበረው። እኛ አጥንት የምናውቀው የሚጋጥ ነበር። ሙስሊሞች ደግሞ አጥንት አይግጡም። ነገር ግን በጀነት ሄደው ደግሞ አጥንት መቅኔያቸው የሚታዩትን ሄደው ይታገላሉ። አጥንት ደግሞ የማይበሉበት ምክንያት የሙስሊም ወንድሞቻቸው የጂኒዎች ማለት ነው ምግብ ስለሆነ ነው። እሺ አይ ቲንክ ሳስቻለሁ። ቆይ ያው አንድ እስኪ ወንድማችን እንግዲህ አረበኛ እስቲ ወደስ ተዘከረ። ኦኬ ላንብብልህ እንግሊዘኛውና ከዛ መጀመሪያ እንትን እላለሁ። ችግር የለም አስነብባለሁ። እሺ እያነበብክ ተርጉምልህ። እያነበብክ ተርጉም እስኪ። ወደ ላይ ወሰደው። ኦኬ ተርጉም አልዩ። እሺ ከፈሩ ሊጨርሰው የመጨረሻው አልቋል። ምን ይላል? ወይስ እኔ ላንብብላቸው? እነሱ የሶስት ስም ነው።
አንተ ማተርጉም ካልፈለክ እሺ ችግር የለም። ቆይ ተረጉምላችኋለሁ እንዴ። አናስ ሪፖርትድ አላስ ሜሴንጀር አሲንግ አናስ እንዳስተላለፈው የአላህ መልእክተኛ እንደተናገረው ይላል። ሙሐመድ ነው እንግዲህ I happened to pass by Moses as he was busy in saying prayer in his grave በሙሳ ቀብር ጋር ሳልፍ ሙሳ ጸሎት በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ ነበረ ይላል። And in the hadith transmitted on the authority of Isa there is an addition of the word ከዛ በሌላ እንትን ላይ ደግሞ I happened to pass on the occasion of the night journey ሙሐመድ ደግሞ ይሄንን ያለፈው መቼ ነው? በሌሊት ጉዞ ማለት ነው። በሌሊት ጉዞ ሲሄድ ጉዞ ላይ ነው ያዩት። የት ውስጥ መቃብር ሲያደርግ አገኘው? መቃብር ውስጥ። እሺ ሙሐመድ ኢሳን ሰባተኛው ሰማይ አግኝቶታል ወይስ አላገኘውም? ወደ ሰማይ ሲሄድ ስድስተኛው ሰማይ አግኝቶታል። ስለዚህ ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። የትና የት? መቃብር ውስጥና ስድስተኛው ሰማይ። መቃብሩ ላይ ያገኙት አሁን ለነብያቶች መቃብር ውስጥ ጸሎት ሲያደርግ የነበረው ሙሳ ስጋና ነፍሱ ነው ወይስ ስጋው ብቻ ነው? አሁን እንትን የሚጸልየው ነፍሱና ስጋው ነው። ኦኬ እሺ። ሰማይ ቤት ሲያገኘው ሰማይ ቤት ዛቱም ሊሆን ይችላል ነፍሱም ሊሆን ይችላል። እሱን አላውቅም። ስለዚህ ሁለት ሙሳ አለ ማለት ነው። ወይም ደግሞ ሙሳ በአንድ በተመሳሳይ ታፍ ሁለት ቦታ ማግኘት ይችላል አይደለም ማለት ያን ሰዓት ትዕይንት ነበር። የዛን ቀን ሌሊት ማለት ነው። ነብይነታቸው ማለት ነብይ ለመሆን ነብይና ሌሎችን ምንም አንድ የሚያደርጋቸው ነገር እኮ የለም። ነብይ እንደዚህ ለመሆን አላህ Subhanahu Wa Ta'ala ሰጣቸው። አላህ ለነሱ ብቻ ያደረገ የሆነ ነገር ሊሆን ይችላል። ኦሮሞኛ ብዙም ስለሚሆን ነው፣ አማርኛ ስለማልን ነው ተምለው ማለት ነው። ተምለው ወይ ትረዳኛለህ ብዬ አስባለሁ። እና ይሄ ነገር ካት የሚባል ነገር አለ፣ ኤክሰፕሽን ማለት ነው። ለነብያቶች ብቻ የሚሆን ማለት ነው። ለዛ ብዬ ነው የማስበው ነው። ምንስ ነው አፍይ? ኦኬ ቀጥል። እሺ ክርስቲያን ያ ስለዚህ ምንድነው ሙሳ ሁለት ቦታ መሐመድ አግኝቶታል። መቃብር ውስጥ እየጸለየና ሰማይ ቤት ደግሞ ሄዶ በጣም በተደጋጋሚ ከስንት ጊዜ ከ5 ጊዜ ደግሞ የታግኝቶታል። ምድር ላይ ደግሞ መቃብር ውስጥ እየጸለየ ቢዚ ሆኖ ለዛው ማለት ነው ቢዚ ሆኖ እንዳገኘው ይናገራል። ስለዚህ ሙሳን ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። ስለዚህ ሙሳ አረበኛው ዝቀርግልኝ እስቲ አበባ አለኮ ከዚህ የተለየ የሚናገር ነገር ነበር። ቢዚ የሚለው አለ እዚህ ጋር ትራንስሌሽን ላይ ይላል። እንትን አድርግልኝ እስቲ አረበኛ ቢዚ ባይሆንስ? አይ ቢዚ ባይሆን ከፍ አድርግልኝ። ቆይ ቢዚ ባይሆንስ የሚያመጣው ለውጥ አለ? ችግር የለውም። የሚያመጣው ለውጥ አለ። ቢዚ ባይሆን ከፍ ታደርግልኝ። የሚያመጣው ለውጥ አለ ወይ? ባይሆንስ ነው። ቆይ ምንም የለውም። በቃ እና ታዲያ ለምን አደርግልሃለሁ ማለት አሁን ኤክሰፕሽን እኮ ሊሆን ይችላል እኮ ነው። እንዳንተና እንደኔ ለምን ታስባለህ? ምን የለም مررت على موسى وهو يصلي في قبره وزاد في حديث مررت ليلة أسرى به ታዲያ እዚህ ጋር ቢዚ ምን ምንም የለም። አንበበው ከጨረሰ ችግር የለውም። አይኖር እኮ የሚያመጣው ለውጥ ከሌለ ችግር የለውም። የሚያመጣው ለውጥ የለም ማለት ነው። እንደዛ ስላልክ አይ አንተ ለማስረጃና ስለተጠቀምኩ ነው። مررت على موسى በሙሳ አለፍ وهو يصلي في قبره ቀብሩ ውስጥ የሰገደ وزاد في حديث عيسى مررت ليلة أسري به ወደ ሰማይ በወጣው ጊዜ ነው ያለፍኩት ነው። ስለዚህ ምን እያደረገ ነው ያገኘው? ቁጭ ብሎ ነው ያገኘው ወይንስ እየሰገደ? ስለዚህ እየሰገደ ከሆነ ነበር ማለት ነው። የሰገደ ማለት አንድ ወይ ጸሎት እያደረገ ነው ወይ ዱዓ እያደረገ ነው ከሁለት። ስለዚህ ዘና ብሎ ቁጭ ብሎ ሳይሆን እየሰገደ ነው። ስለዚህ ቢዚ ሆኖ ነው ያገኘው። መስገድ ብቻ አይደለም ሰላት ማለት መስገድ ብቻ አይደለም፣ ወይ ዱዓ ነው
እኮ ጸሎት ቢሆን ብቻ እንዲሁ ረፍት ላይ ቁጭ ብሎ ነገር አይደለም ያገኘው። ነገርኩህ እኮ መስገድ ይሄ ቢዚ የሆነውን ሰላት ላይ ያለን አካል መልሶ ደግሞ ሰማይ ላይ ያገኘው አይደለ? አገኘው። ታዲያ እንዴት ነው እሱ? የነገር ነው። ሌሎችም ነቢያት ሄዱን ታምናለህ? አይ አይደለም። አይ ቆይ አንተ አሁን ይሄን የምታመጣልኝ ከሆነ መሄዱን ትቀበላለህ? በዛ ፍጥነት ሌሊቱን መሐመድ ሰማይ እንደ ሄደም አላምንም ሲጀመር። ምክንያቱም እንኳን እኔ ኡማ ሀቢባ ነች እኔ ጋር ተኝቶ ነው ያደረው ብላለች። ሰማይ ላይ ሄዷል ስትባል ኖ ተኝቶ ነው ያደረው የትም አልሄደም ብላለች። እንኳን እኔ ማለት ነው። እሱን ተው፣ ይሄን ለፈው ሌላ አርግ የሚያደርግ ከዚህ ስለምናስማማ ማለት ነው። ምን ላምጣ? አንደኛ ያለው ታሪኩ የሌሊት ጉዞ ታሪክ ብዙ ችግር ያለበት ነው። የተኮረጀ ነው። ከዞራት ስትራኔዎች የተኮረጀ ነው። እንደገና ደግሞ በዋናነት ከነሱና ከምን ነበረ ክርስቲያን አስታውሰኝ፣ ከሳቢያኖች የተኮረጀ ነው። ሲቀጥል ደግሞ እያንዳንዱ የተከሰቱ የተባሉት ታሪኮች እርስ በርስ የሚጋጭም አለው። ለምሳሌ ጸሎት ሲያደርግ ሄደህ ሙሳ እንዲጸልይ የነገረው ስንት ነው? አስቀድሞ የተሰጠው ስንት ነው? 50። ከዛስ በግማሽ ያስቀንሰዋል። በግማሽ ከፍለህ ስትመጣ ስንት ይመጣል መሰለ? ሉክ 50 ከሆነ 50 ለ2 ሲከፈል 25 ነው የሚመጣው። 25 ለ2 ሲከፈል በግማሽ ቀንስ ሲለው ስንት ይመጣል መሰለ? በግማሽ አይደለም የሚለው በግማሽ አይደለም። አምጣ። በግማሽ አይደለም። በምንድን ነው የሚለው? አውጣልኝ። በምንድን ነው የሚለው? በግማሽ ሚል የለም። በ5 ነው። በግማሽ ሚል ለኔ ብሰጥስ? አምጣ። ደብሊሱ ነው። አምጣ። ብሰጥስ እስልምና ለቀህ ትወጣለህ? እስልምና ለቀህ አይደለም። እስልምና ለቀህ ትወጣለህ? በግማሽ ሚል ነው ልስጥህ። ቃላት እኮ አይደለም ይሄ የምነግርህ እኮ በግማሽ ሚል ነው ልስጥህ። እኔ የማውቀው እኮ መጨረሻ ላይ 5 ያመጣዋል። 5 ያመጣዋል መጨረሻ እንደማይመጣ እኮ እሱን እየነገርኩህ እኮ ነው። ከፍለ ስትመጣ የሚመጣው ነጥብ ቤቶች ይመጡበታል። እስቲ አምጣ። ሀዲሱ እናለቀት ወጣለሁ። ይ አያስወጣም። ታዲያ ካላስወጣ ለምን ትከራከረኛለህ? መረጃ ማውራት ይሻላል ብዬ የትኛው ችግር አለበት ስለማውቀው ነው። አንድ በል ሁለተኛ ማለት ነው። ሌላኛው ችግሩ ደግሞ ምን መሰለህ? ሌላኛው ችግሩ እንደገናም ደግሞ የዚህን ቀን አንገቱ እንትኑ እንደተቀደደ ሁሉ የሚናገር ሀዲስ ደግሞ አለ። በአንዴ ይሄ ሁሉ ክስተት ሊከሰት አይችልም። 2 በል 3 በል። ሌላኛ ደግሞ በዚህ ሌሊት መስጊድ አላስቃ ሄደ ቡራቅን ውስጥ አስሮ ውስጥ ገባ የሚል አለ። መስጊድ አላስቃ የሚባል በዛ ዘመን ደግሞ የለም። የታሪክ ስህተት ነው ይሄ ደግሞ። መስጊድ የሚባል ነገር የለም በዛን ዘመን እስራኤል ላይ። መስጊድ አላስቃ የምትሉት እንኳን የተገነባው መቼ ነው? ከ690 ምናምን 93 90 ላይ ነው የተሰራው። በዛ ዘመን የለም። ይሄ ኮምፕሊትሊ በሱሌማን ጊዜ እንደሰራው ፈርሷል። እሱ ፈርሷል። በዘሩባቤል እንደገና እንትን ተባለ። በሰባ ላይ ሮማኖች አፈርሰውታል። የሰለሞን የለም። በሰባ ላይ ተፈርሷል አለ። በዛ ሰማን እኔ ደግሞ አለ ማስረጃ ሰጠዋል። ይሄው ከፍል አድርገህ ሙስሊሞች ይህንን የእኛ ክርስቲያኖች ሳይሆን ሙስሊሞች ራሱ ያምኑታል። እንደሌለ ክርስቲያኖች ብቻ ሳንሆን ሙስሊሞቹ ራሱ የውጮቹ በደንብ ታሪክ የሚያውቁ ያምናሉ። ይሄንን የለም ብለው ያምናሉ። ታዲያ ምንድን ነው? አሳየኝ። መስጊድ አለ የሚል ታሪካዊ ማስረጃ ካመጣ እኔ ንጽጽር ሁሉ አቆማለሁ። የለም ሐዲሱ ራሱ ልንገርህ። ሐዲሱ ማቀጠፈ እኮ አልኩህ እኮ ነው። ሐዲሱ ውሸት ነው እያልኩ ነው። ውሸት ነው እያልኩ የዛን ቀን አይደለም። የዛን ቀኑ አይደለም። መስጊድ የገባው አላስቃ የገባው አይደለም። ልንገርህ ስማኝ። የዛን ዕለት ነው የገባው። ወደ 4 ስህተት ነገርኩህ አይደለ? እንደገና ደግሞ አሁንም ሙሳን አገኘ ይላል፣ መልሶ እዛ አገኘ ይላል፣ እዛ አስቀነሰ ይላል። በአንድ ሌሊት እንደዚህ አስቀንሶ 5 እስከሚያመጣ ከተመላለሰ እዛ ሄዶ ለመመለስ ራሱ ፍጥነት አይበቃም። በል ሌላ
የራሱ እንትን ደግሞ ምን ብላለች? የትም አልሄድም ከኔ ጋር ተኝቶ ነው ያደረችው የሚል አዲስ አለ በል። ሌላ ውዝግብ አለ በዚሁ ላይ ደግሞ መልሶ በህልሙ ነው በአካል ነው የሚል ሌላ ጠብ አለ በሊቃውንቶቻችሁ ዘንድ ሌላ ስህተት ማለት ነው። ወጣ እንዴ እንደገና አሁን የምንጨምርልህ ቁርአኑ ማን እንደሄደ ደግሞ ግልጽ አያደርገውም። ያንን መልእክተኛ ወደ ተከበረው አይምን ወደ ሩቁ መስጊድ ያስኬድ ነው የሚለው። ሩቁ መስጊድ ማን ነው አይታወቅም። ከየት ወዴት ነው ሄደው አይታወቅም። ማን ነው ሄደው አይታወቅም። ስለዚህ ብዙ ችግር ያለበት የሌሊት ጉዞ ብዙ ዲሌማ ያለበት ነው።